በሰላም የተቀመጠው ልጅ በሰላም ሆይ ሆይ ብለ ፎሎወር አብዘተ 3.9 እስቲ ተከታተሉታ። አዶናይ ሰግጦ ታስሯል። ፌደራል ፖሊስም ሰግጦ አስሮታል። የቲክቶክ ክሬቲቭ አዋርድ አዘጋጆች ታስረዋል። ለምንድን ነው የታሰሩት? I don't give a single ልብ የሚገኘው በ40 ዓመት ፌም የሚገኘው በ20 ዓመት አሉ እማማ ዝናሽ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ክርስትና እምነት ተከታዮች እንደምናችሁ እንደምንከረማችሁ፣ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር በሰዓት እንግዲህ መጥቻለሁ ማለት ነው። የተለያዩ ወቅታዊ የሆኑ ነገሮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቆችን ነገር አይታችሁ የራሳችሁን ኮሜንት መስጠት ነው። በዛሬው ዕለት እንግዲህ ሰሞኑን የተወራው ነገር በጣም አነጋጋሪ በሆነው በዚሁ በአዶናይ ጉዳይና በሶሻል ሚዲያ በቲክቶክ አዋርድ ምክንያት የመጣ ብዙ አይነት ነገሮች ስላሉ እነዚህ ነገሮች እንዴት ነው እኛ በክርስትና ሕይወት ውስጥ ያለን ህብረተሰብ የምንመለከታቸው፣ ህብረተሰቡ እንዴት ነው የምናንጸው፣ እንደገና ደግሞ እኛ ትልልቅ የሆኑ ሰዎች ለህብረተሰቡ ምንድነው ማበረከት የምንችለው የሚለውን ነገር ሰብሰብ አድርጌ ለማቅረብ እንግዲህ ሞክራለሁ ማለት ነው። በተቻለ መጠን ምንም አይነት ሳይድ የያዘ ነገር ሳይሆን በተረፈ ያው ይሄ ነገር መሆን ስላለበት ሆኗል፣ እየሆነም ነው ያለው። እንደነዚህ አይነት ነገሮች ዛሬ ሳይሆን ከዚህ በፊትም በየጊዜው ያሉ የነበሩ ሁላችንም የምናውቅና ወደፊትም ደግሞ በየጊዜው ኢሹዎች የሚመጡ ነገር እንደሆነ እናውቃለንና ይሄ ነገር አሁን ደግሞ እንደገና እንግዲህ በእስር መንግስት ነገሮችን ለማርገብ እየሞከረ ነው ማለት ነው። እሰየው የሚያስብል እንደሆነ ሁላችንም የምናምንበት ነገር ነው። ነገር ግን እነዚህ ሰዎች ተመክረው ህብረተሰቡንም ደግሞ ይቅርታንም ቢሆን ጠይቀው እንዲወጡ ማድረግ የሚቻልበት መንገድ ሊኖር ይችላል። ለማንኛውም ግን ነገሮቹ በምን አይነት መንገድ ነው እየሄዱ ያሉ የሚለውና የህብረተሰቡ ደግሞ ስሜት ምን እንደሚመስል ሰብሰብ አድርጌ ይዤላችሁ መጥቻለሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ፕሮግራሙ ልግባላችሁ። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? I don't know ምን ነው? አይ ታሰረ የሚል ወሬ በኢየሱስ አዶናይ ሰግጦ ታስሯል። ፌደራል ፖሊስም ሰግጦ አስሮታል። እንግዲህ እሱም እንግዲህ ሰግጦ የሚከራከር ይመስለኛል። ግን እኔ የፈራሁት እዛ እስር ቤት ገብቶ ደግሞ እንደ ፕሪዝን ብሬክ ሰግጡና ቆፍራችሁ ውጡ እንደይላቸው ነው የፈራሁት። ይሄን ያዘዘህን ስማ፣ ማንንም አትስማ፣ ድድብ ብለህ ቆፍረው እስር ቤቱን፣ ከዛ ጥሳው ውጣ ብሎ ደግሞ ሌላ ችግር እንደይፈጠር ነው እንጂ የፈራ ነው። ሰግጦ ታስሯል። እንግዲህ ፖሊስም ሰግጥ ብሎ አስሯል ይመስለኛል። እሱን ያሰሩት አየር ኃይሎችን ባለፈው ባነቃቃበት ሰግጡ ማለቱ ይመስለኛል። ሰግጦ ሊያስጨርሰን ጎበዝ። ለማንኛውም እንግዲህ ቀለል ያርግላችሁ፣ በጊዜው ውጡ ብየላለሁ። ብዙ የሰራቸው መልካም ነገሮች ስላሉ እነዚህኞቹ ግን እነ ቋንጣ ግን መታሰር አለባቸው ትንሽ። እሱ ከሰራው መልካም ስራ አንፃር ብፈቱ ደስ ይለናል። ልብ የሚገኘው በ40 ዓመት ፌም የሚገኘው በ20 ዓመት አሉ እማማ ዝናሽ። እኔ ግን በጣም ነው እኮ የሚያናድደኝ ነገር እንደሆነ ታውቃላችሁ። እማማ ዝናሽ ለምንድን ነው ግን የቲክቶክ አዋርድ ያልተሸለሙት? እንደ እማማ ዝናሽ ኢንስፓየር የሚያደርገን ሰው አለ ወይ? በዚህ እድሜያቸው በጣም አውቴንቲክ የሆነ ቪዲዮ ነው የሚሰሩት። የመጀመሪያው ነገር። ሁለተኛ ነገር በጣም ጀኑዊን ናቸው። ሶስተኛ ነገር በጣም ነው ሞቲቬት የሚያደርጉኝ እማማ ዝናሽ በምንም ነገር እና እንዴት ነው በዛሬ ኢትዮጵያዊ ናቸው። የቲክቶክ አዋርድ የኢትዮጵያ አዋርድ ነው። ለምን እኔ ሌላ ዜግነት ሌላ ፓስፖርት ያላቸው ሰዎች ሁሉ እንደሚወዳደሩ I don't understand ከየት እንደመጣ ራሱ እሱ ሎጂክ እሱን ተውት። ያው ካናዳይ ስለበላው ብዙም አልከፋኝም። ኤኒዌይስ ግን አሁን እንደዛ እንትን ምንልለት አሁን እኮ ዜና ሳይ አዶናይ መታሰሩን ማክሾቱን የፌደራል ፖሊስ ለጥፎት አይቼ አሳያችኋለሁ ቪዲዮ። I don't know ይግረመኝ ወይ እንትን ይበልኝ። ያው ይሄ ነገር ነው እድሜ እንትን ላይ መጣልኝ። ይሄ ልብ የሚገኘው በ40 ዓመት የሚለው ነገር ለምን እንደሆነ ታውቃላችሁ? አንዳንድ ሰዎች ተርኒንግ ፖይንታቸው የሚጀምረው እንደዚህ ሰዎች ሲበድሏቸው አለበለዚያ የታያቸው ቁጭ ብለው ይሄ ነገር ዴንጀረስ ሊሆን ይችላል ብለው በቃ ከስተታቸው የሚማሩት። እንዳያችሁት ነው እንግዲህ ብዙ ሰዎች የተለያየ አይነት እንግዲህ ሐሳብ እየሰጡ ነው ያሉት። እማማ ዝናሽን ሁሉ ደግሞ እዚህ ላይ እንግዲህ ላቀርብላችሁ ወደድኩት። ለምንድን ነው ምን ጊዜም አንዳንድ ሰዎች በአሁኑ ጊዜ ያለ ህብረተሰብ በተለይ
የትልልቅ ሰዎችን ምክር መስማት በጣም እየናቀ የመጣበት ዘመን ነው ያለውና ከህይወታችን ካለን ተለምዶ እንደገና ደግሞ በቃ ህብረተሰቡ ያለበትን እንግዲህ የእምነትም ሆነ የራሱ የሆነ ባህልን በተመለከተ ጥንካሬውን ስለምናቅ የምንናገረውን ነገር አንዳንዴ አለመስማት ለእንደዚህ አይነት እንግዲህ ጉዳት ይዳርጋል ማለት ነውና ስሜት ወይም የራስን የሆነ ነገር መግለጽ ጥሩ ነበር በእውነት ሁላችንም ይሄ የምንስማማበት ጉዳይ ነው ነገር ግን እስከ መጨረሻ ደግሞ ያ ነገር መቆሚያ ከሌለው ለማንም ሰው ይሰለቻል ዛሬ ማንም ሰው የሚደግፈው ሰው ራሱ ይሄን ነገር ቢያበዛው እየሰለቸው ይመጣል የሚታወቅ ነገር ነው በተረፈ ግን አሁን ወጣቱ ራሱ እየደከመበት ነበር ለምን በህይወት ውስጥ የሚያየው ለውጥ የለም ግን በሰግጥና ፈምስ የሚል ስም ብቻ ብዙ ነገር ማድረግ እንደማይችል የታወቀ ነው ይሄ ሆኖ ግን እንዳለ ያው እንግዲህ እንደምታውቁት የማይቀጥል በመሆኑ መንግስት እንግዲህ እስካሁን ድረስ ጸጥ ብሎ ነበር ምንም አይነት አክሽን አልተወሰደም ያሁኑ ጊዜ እንግዲህ ስርዓት የተለየ በመሆኑ ነገሮች ከተጠኑ በኋላ ነው የወጣው የሚባል እንግዲህ ወሬ አለ ማለት ነውና ያው በዚህ ምክንያት እንግዲህ ሊያስችሏል ይሄ መያዙ ለሁላችንም ደስታ አይደለም ስርዓት መኖሩ ከመንግስት አዲስ የሆነ ስለሆነ መቼም እናመሰግናለን እንላለን ነገር ግን እነዚህ ልጆች ተመክረው የሚወጡ እንደሚሆን በጣም ተስፋ የምናደርገው ነገር ነው ማለት ነው ይሄንን ተስፋ ያደረገን ግን ምንድነው የተፈጠረው በምን አይነት መንገድ ነው የሚለውን ደግሞ ሰዎች እንዴት ስሜታቸውን ወይም ምን አይነት ገና እስካሁን ስላልታወቀ ሰዎች የራሳቸውን እንግዲህ ግምት እየወሰዱ የሚናገሩት ነገር አለና ከፖለቲካም አንፃር የታየ ስላለ እሱን ደግሞ ላቅርብላችሁ የቲክቶክ ክሬቲቭ አዋርድ አዘጋጆች ታስረዋል ለምንድን ነው የታሰሩት በርግጥ መንግስት ወይም ደግሞ የፌደራል ፖሊስ ሰዎች እዚህ ውስጥ አላችሁ ያደመጣችሁ ነው እያደረጉ ያሉት ነገር በጣም እኔ ደስ ብሎኛል አጨብጭቦላቸው ብዬ ነበር ትላንትና ሀገር መምሰል አለባት ነው ተመናገር ዲሲፕሊን is very important አሁን እዚህ ጋር ስታስደነግጥ ለቀጣዩ ትውልድ ሜሴጅ ነው የምታስተላልፈው ባለባበስ ጉዳይ መንግስት ሲሪየስ ሲሆን ወላጆች ባለባበስ ጉዳይ ሲሪየስ ሲሆን ንግግሮቻችሁ ምን መምሰል አለበት ይሄ ዝም ብለ ብሄር የተሳደብ ከሀገር ቤት የምትገባበት ግለሰብ እንደፈለከ የተሳደብ ከሀገር ቤት የምትገባበት ነው እንደዛ መሆን የለበትም ሀገር በጣም ሲሪየስ መሆን አለባት መንግስት እንደዚህ አይነት እርምጃ መውሰዱ ይበል የሚያሰኝ እውነቴን ነው የማወራው መንግስት የኢትዮጵያን ህዝብ እንዳትሰማ ጨርሶ አይጠቅምህም ሊደር ነህ እንደ መንግስት እኔ አሁን ልጆቼን አልሰማም ምንን ነው የሚሰሙኝ 4 ነጥብ መንግስት እውነቴን አሁን ትራምፕ ማንንም አይሰማም ማንን ይሰማል ለምን አትፈነዳ አይሰማም ትራምፕ የሚሰማው ነገር አለ መስሚያው ጥጥ ለምን አትሰቀልም you see መንግስት ስትሆን ሊደር ተብለ ተሹመሃል ወደድክም ጠላም ሊደር ነህ ጠቅላይ ሚኒስትር ስለዚህ ምራ አንተ በፈለግከው ይሰማል ትንሽ ፍራቻ ከሌለው ህዝብ ይጥላል ትንሽና አንተ ላይ ፍራቻ ከሌለው ከስክሶ ባዶ ነው የሚከት ነገ ወንበሩን እኔ ልውሰደው ይላል እንዴ መጣች እኮ አዶናይ ከካናዳ ከሆምለስነት አልቅሶ የመጣ ሰውዬ የኢትዮጵያ እንድማረጋት እኔ ነኝ አፄ ቴዎድሮስ እኔ ነኝ ጀርባውን ማን ነው ተጣዩ ማን ነው ምንድነው ያዘው መንግስት ኢንቨስቲጌት ያደረገ ያለው ከየት ተነሳ እንዴት ተነሳ የሚሽኑ ባለቤት ማን ነው አላማውስ ምንድነው የሚለው ይጠናል ያለው ለማየት ያብቃችሁ ብዙ ጉድ ተባላችሁ ብዙ ጉድ በአብዛኛዎቹ የዚህ የጽድቅ ፈጣሪዎቹ አባሎቹ መርማዮቹ በሙሉ ህዋትና ሻቢያዎች ናቸው ጠቅላላ በጦርነት አልሆነላቸውም አልተሳካቸውም ተስጨፈጨፉ በደንብ አድርገው ምን ተንፈስ በማይችሉበት ሁኔታ ተወጥረዋል ያላችሁ ምርጫ ከውስጥ ህዝባዊ ቢተኝነት ከውስጥ ስር ነቀል ለውጥ ከውስጥ ወጣቱን ማሳመጽ ከውስጥ ወጣቱን ማስረሸን መግዳ ላይ ከዛስ ዓለም መንግስታት ይጮሃል ወጣት ተጨፈ ይባላል የደድብ ጀርባ ባለቤቱ ማን ነው እሱ ላይ ነው እየሰራ ያለው ብዙዎቻችሁ በስሜት ብዙ ነገር ስትገቡ ያያዩዋችሁ ነው ያለውት አይደለም ጫዋታው ደድብ አይደለም ጫዋታው ሌላ ነው አባይ እንዳትቀልዱ ይሄን እንዴ መንግስት አይኑን ተክሎ ይሰራበት ነው ያለው ከፍተኛ ኢንቨስቲጌሽን እየተደረገ ነው ለማየት ያብቃችሁ አሁን ማውራውን ነገር ስለምትሰሙት ነው ማውራላችሁ
ሚሽኑ ከባድ ነው። እንደሰማችሁት ነው። ይሄን ነገር ከዚህ በፊት ባለፉት ፕሮግራሚ ላይ አቅርብ ያለው ወጣቱን ወደ ሌላ መስመር ሊያስይዙት ነው። ምክንያቱም ከዚህ በፊት እንዳልኩት በጦርነት እንግዲህ ብዙ ወጣት ጨርሰናል፣ በገጠሩ ያለውን ህብረተሰብ ማለት ነው። አሁን ወደ ከተማ ያለውን ህብረተሰብ ደግሞ መሳቢያው እንግዲህ አንድና አንድ ይቺው ሶሻል ሚዲያ ነች። ስለዚህ በሶሻል ሚዲያ ላይ በሌሎች ሀገሮች ላይ እንደተደረገው የወጣቶች ንቅናቄ ቢደረግ አንድ ነገር ያመጣል የሚል የበስተጀርባ አደጋ እንዳለ ከዚህ በፊት አውርተናል ማለት ነው። ይሄው ነገር እንግዲህ በብዙ እንግዲህ እንደዚህ እንደነ ኮርዳዊት አይነት ሰዎች እንደገና መልሰው እያወሩት ነው ያለውና ትክክል ነው። ይሄ ነገር መጠንቀቅ አለብን። ልጆች ወጣቶች ናቸው። በወጣትነት እድሜ የሚደረግ ብዙ መገፋፋት ይኖራል። የሚያደርጉትን አያውቁትም። መጨረሻ ድረስ መሄድ ይፈልጋሉ። መታወቅን አሁን አዶናይ ትልቁ ችግር ምንድነው? ጥሩ ሰው እንደሆነ እንደታወቀ ግን መታወቅን በጣም ከመጠን ያለፈ በጣም ፈለገ እና ብዙ መስመር ሄደ፣ አለፈ። የዛ የማለፍ ጉዳይ ለዚህ እንግዲህ ዳረገው ማለት ነው። በሁለተኛ ደረጃ የማይፋቅ አንዴ ስህተት ቶሎ አይፋቅም በኢትዮጵያውያን ልብ በተለይ እና ያ የማይፋቅ ችግር ስላለ በእምነት የሚሰራውን ነገር ሊታይለትም አልቻለም ማለት ነው እና እነዚህ ተደራርበው እያለ ከበስተጀርባው ግን የሚገፉት ሰዎች ያው የፖለቲካ ሰዎች ስለሆኑ ለእንደዚህ አይነት እንግዲህ አደጋ ደርሰዋል ማለት ነው። በእውነት የተያዙት አሁን ብዙ ሰው የሚያውቀው ጀስት ከላይ ያሉት እነዚህ ልብስ ምናምን ነገር የተባሉት ብለው ነው እንጂ የሚያስበው ያንን ፕሮግራም የቲክቶክ አዋርድን ያዘጋጀም ብዙዎች ፕሮግራም እዛ ላይ የነበሩ ሰዎች ተይዘዋል እና ገና በእነሱም ደግሞ አይቆምም ነው የተባለው። ሌሎች የሚያዙም አሉ እየተባለ ነው እንግዲህ እና ይሄ እርምጃ ለአንድ ሀገር ጥሩ ነው። ለምን በየትኛውም ዓለም ላይ አንዳንድ ህጎች መስመር ሲያልፉ ያስቆማል መንግስት። ለምን? ለራሱም ህልውና ነገ እንደዚህ በቀላሉ ለመውደቅ የማይፈልግ መንግስት እንደዚህ የሆነች ነገር መጥቶ ዝም ሊል እንደማይችል ሁላችንም የምናውቀው ነው። ይሄ ከመፈንቅለ መንግስት የተለየ አይሆንም ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲደረጉ ያው መቀበልና አትሊስት ለጊዜው ራስን ዝቅ ማድረግም የሚያስፈልግበት ታይም ይመስለኛል። ለወጣቶች ነው እኔ እንደዚህ ብዙ ጊዜ የምለውና በተቻለ መጠን መጠንቀቅ ያለባቸው ይመስለኛል። ለማንኛውም የተናገሩ ሰዎች ነበሩ፣ እሱንም ለመምከር የሞከሩ ሰዎች ነበሩ። አልሰማ እንዳለና አሁን ግን አውጥተው መናገር እንደጀመሩ እየሰማን ነው። እስቲ እሱን ደግሞ ትንሽ ላሰማችሁ። ከዛ እንግዲህ ዛሬ ነው እናንተ የሰማችሁት። እኔ ልታሰር በቃ ፋይናሊ ላይ ስደርስ እኔ መረጃ ነበረኝ። ልምከረውና ወንድማችን ነው ለመንሱር ስነግረው መንሱር ፖዚቲቭ ለይቶ ፕሊስ እንዳይታሰር ቡኖ በቃ እስኪ ይርዳው፣ ተነጋገሩት፣ ያጠፋ ነገር ካለ እንዲያስተካክል ብሎን ወላሂ ነው የምላችሁ። ፖዚቲቭሊ መንሱር ስልክ ሰጥቶኝ እንትን ሞክሬ ያለው ነኝ። ከዛ ልጁ ኮምፕሊትሊ ብሎክ ሽልማቱን ከወሰደ በኋላ ብሎክ አረገን ሙሉ በሙሉ ማለት ነው። ፋውሉ ደግሞ ከዚህ ሲሄድ እናንተ አታውቁ። ሰው ሲንቀሳቀስ ብዙ ነገር ነው። ኢትዮጵያ መረጃና ደህንነት እያንዳንዱን ነው የሚከታተለው። እያንዳንዱ ኢትዮጵያ ውስጥ ያለው 130 ሚሊዮኑ የምታወራው ነገር ይሰማል። በምንም ተአምር አያልፍህም። ጥፋተኛ ስትሆን የተጨበጠ ማስረጃ ካለብህ ሰዎች የሚሸወዱት ፎሎወርሱ ያንን ነገር የሚያድነው ይመስለዋል። እውቅና ከዛ ነገር የሚያድነው ይመስለዋል። እኔ ደግሞ የማውቀው ምንድነው ወንጀል ከሰራው አይደለም ልታገዝ መማሪያ ነው የሚያደርገኝ መንግስት ብዬ ነው የማስበው። ለምን እንደኔ አይነቱ ሰው ወንጀል ሰራ ማለት እኔ አሁን ስለ ፕራይም ሚኒስቴሩ ስም አነሳለሁ፣ ስለ ክብርት ከንቲባ ስም አነሳለሁ፣ ስለ ሀገሬ ለውጥ እናገራለሁ። ያየሁትን የማየውን ነገር ነው የምናገረው። እኔ በሌብነት ብያዝ መንሱር ኤቪደንስ ዊዝ ኤቪደንስ እኔን በእርግጠኝነት ነው የምነግርህ በጥላቻ መታሰር ያለ አይመስለኝ። ቢኖርህ በምንም ተአምር እንግዲህ መንሱር አግኝቶት ነበረ፣ መንሱርም አስጠንቅቆት ነበረ። ሌሎችም ሰዎች እንደዚህ አጥገቡ መጥተው ይሄን ነገር ትንሽ አቀዝቅዝ ብለውት ነበረ። እንደምታውቁት እንግዲህ አክቲቪስቶችን በተለይ የትግራውያን አክቲቪስቶች ትንሽ ነገርን አርግ ብለውት ነበር። ነገር ግን ያን ሁሉ ባለመስማቱ ለዛሬ ውጤት እንግዲህ በቅቷል ማለት ነው። የውሸት ነገር አይሆንም። በስነ ስርዓቱ እንግዲህ አንድ የሆነ ምክንያት ቢኖር ነው ይሄ ሰው እንግዲህ ለዚህ በቃው ማለት ነው። ያንን እስክንሰማ ግን እኛ ያው ራሳችንን በሌሎች አይነት ነገሮች ውስጥ መክተት የለብንም፣ ወይም ከመንግስትም ወይም ከሌላም አካል ጋር ማጋጨት የለብንም። በትዕግስት መጠበቅ ነው። ይሄ ደግሞ የክርስቲያናዊ እንግዲህ ተግባር ይመስለኛል። ለዚህ ነው በዚህ ይሄን ፕሮግራም ላይ ይሄን ነገር ላቀርብላችሁ የወደድኩት ማለት ነው። ነገር ግን እንደ አንድ ክርስቲያን እኛ እየሰማን የነበረው ነገር ትክክል ነው ወይ?
እንደገና ደግሞ ይሄ የክርስቲያናዊ መንገድ ነው የሚለውን ነገር ደግሞ እስቲ ሰዎች በምን አይነት እያዩት እንደነበር በተለይ የማቀርብላችሁ አይታችሁ እንደሆነ ወጣቶችን ነው። ለምን ወጣቶች የሚናገሩት ይበልጣል፣ የትልልቅ ሰው ነገር እየተናቀ ስለመጣ ማለት ነውና እስቲ ምን እንደሚል ደግሞ እንስማ። I don't give a single I want to make my money. I want to be fucking famous. ደድብ ማለት ነው። ስሙ ማሰብ አቆሙ። ሰግጥ አልሰግጥም፣ አልደድብም፣ አልፈምስም። ምንድነው መፈመስ? ምንድነው መሰገጥ? ምንድነውስ መደደብ? ሰግጥ፣ ደድብ፣ ፈምስ ምን ማለት ነው? ደካሞችን ማጀገን ወይስ ሂሮ ማድረግ? ስርዓት አልበኝነት፣ ይሉኝታ ቢስነት፣ ወግ፣ ባህል፣ እምነት፣ ሃይማኖትና ሀፍረትን ማጣት፣ ታላቅን፣ አባትን፣ እናትን፣ ህግንና መንግስትን፣ የእምነት ተቋማትንና የሃይማኖት አባቶችን አለማክበር። ይህ ነው መሰገጥ። ይህ ነው መደደብ። ራሽናል የሆኑ ሰዎች የጠፉበት በብልግናና በስሜት የሚነዳ ጄኔሬሽን የበዛበት ከምክንያታዊነት ይልቅ ኢራሽናሊቲ ቦታውን የያዘበት ትውልዱ እናት አባቱን መንግስትና ህግን የማያከብርበት ባህልና እምነቱን እንደኋላ ቀርነት የቆጠረበት ትውልድ ተፈጥሯል። መንግስት የማህበራዊ ሚዲያው ላይ ቁጥጥርና ክትትል እስካላደረገበት ድረስ ነገ ማጣፊያው ይከብደናል። ዕውቀት ማጣት ደፋር ያደርጋል። በድፍረት የሚናገሩ ግለሰቦች የሰዎችን ዕውቀት፣ ልምድና አስተዋጽኦ የሚያረክሱ ደፋር ትውልዶች ተፈጥረዋል። በስክሮል የሰከሩ ደፋሮች ለሰፈር ጓደኛ የማይበቃ አጀንዳ ይዘው ተነስተው ሀገራዊ ሲያደርጉት ከማየት በላይ የሚያም ነገር የለም። ሰግጥ፣ ደድብ፣ ፈምስ እየተባለ ዕውቀት ሳይሆን ዕውቅና ጎልቶ የሚታይበት የከሸፈ ትውልድ የበዛበት ዘመን ላይ ደርሰናል። እንደዚህ አይነት መጤ ባህል ወደ ሀገራችን በሰፊው እያስገቡ ያሉት እንደኔ የሰለጠነ ሀገር ተቀምጠው አንዲት ብር ለእናት አባቱ ለእህት ለወንድሙ የማይልክ ሸለፈታም ሁላ ነው የእነዚህን ድንቁርናና ነውር በቅድስት ሀገራችን ላይ እየዘሩ ያሉት። ልንገርህ ወንድሜ፣ ልንገርሽ እህቴ፣ አትደድብ፣ አይጠቅምህም፣ አትሰግጥ፣ አይበጅህም፣ አትፈምስ፣ ግድ የለህም። ከሁሉ በላይ ፈርሃ እግዚአብሔር ይኑርህ፣ ሀፍረት ይኑርህ፣ ዕውቀት ይኑርህ፣ እምነት ይኑርህ። ሰላምህ ይብዛልኝ። ሻሎም። እሱን ጥቂት እናንሳ። ኢግኖራንስ ዘ ብሊስ ይላሉ። ማለት አላዋቂ ሳሚ ምን እንትን ይላል የሚባል እና አለማወቅ ደፋር ያደርጋል። አለማወቅ ሁለቴ እንዳታስብ ነው የሚያደርገው። አለማወቅ የሰዎችን ወሰን ድንበር አታከብርም። አለማወቅ በጣም ሲበዛ ሰልፍ ሴንተርድ ወይም ሁሉ ነገር ወደ ራሴ በኔ ዙሪያ ይሽከርከር የምትል ሰው ነው የሚያደርገው። አሁን እሱን ነው እሱ ሊያስተምር እየሄደ ያለው። ዩ ኖ ኢማጂን አሁን ለምሳሌ ይሉንታ ቱ ሳም ኤክስቴንት በጣም ቆንጆ ነገር ነው። ዩ ኖ ሰው ምን ይለኛል፣ ኧረ እህቴ ደስ አይላት ወንድሜ ደስ አይለውም ማለት ያዋቂ ነው። ኦፍ ኮርስ በተወሰነ መጠን አልፎ ሲሄድ አንተን የሚጎዳበት ሌብል አለ፣ እሱን እኛም እንቃወማለን። ነገር ግን በተወሰነ መጠን ከሰው ጋር ነው የምትኖረው። ሶሻል ቢይንግ ነው። ራስን ነጥለ ምድረ በዳ ላይ የምትኖር ሰው አይደለህም። በቃ አንዳችን በአንዳችን ላይ ተደጋግፈን ነው የምንኖረው። ገብቷል። ከዛ ደግሞ እንደ ማህበረሰብ አንድ አድርጎ ያኖረን ደግሞ እሴቶች አሉ፣ ዋጋ የምንሰጣቸው ነገሮች አሉ። እሱን መጣስ አይደለም ግን ኢግኖራንት ስትሆን አላዋቂነትን ስትሰብክ ግን እንዲህ አብሮ ያጋመደንን ገመድ ለመበጠስ ነው የምትሄደው። ምን አገባኝ ትላለህ። ከዛ ኢን ዘ ሚድል ኦፍ ጎዳና ላይ ትወጣና የሰውን ይሄ ነፃነት በሚነፍክ መልኩ ልጮት ይችላል፣ ርቃንን የሆነ ነገር ልታረግ ይችላል፣ ልጨፍር ይችላል። እሱ እንዳረገው ማለት ነው። ገብቷል። የሌላው ሰው ፍላጎት ኮንሲደር አይደረግም። ለምን እኔ በቃ ነፃ ነኝ እንደፈለኩ ሆናለሁ፣ ለምን እሰግጣለሁ፣ ሰው አልሰማም ነው፣ ግትር ሆናለሁ ነው በሌላ ቋንቋ። ከዛስ አልሰማም ራሴን ሆናለሁ። ኢንፋክት ራስን መሆን ራሱ አንተ ከሰው ጋር የማያስኖር ማንነት ካለ እኮ ራስን ሆን ሳይሆን የሚባለው ራስን ቀይር ነው። ምክንያቱም ካራክተር የራስ ጠላት ሊሆን ይችላል። ያንተ ስብዕና ያንተ ማንነት ከሰው ጋር የማያኖር ከሆነ
ሁሌ መናቆር ከሆነ ትዳር ላይ የማያኖር ከሆነ በጣም ሲበዛ ግለኛና ራስ ወዳድ የሚያደርግ ከሆነ ቀይር ነው እንጂ የምትባለው ራስን ሆነ አትባልም። በአዶናይና በጃኒ እስር የሚያበቃ ይመስላችኋል? አይበቃም። ፕሬዝዳንት ማሜ ይታሰራል በቅርቡ፣ እነ ናኦም ፎንቴ ይገባሉ። በጣም ብዙ ሰው የሚታሰር ይመስለኛል። መማር አለባቸው፣ ብዙ ነገር መማር አለባቸው። በመደደብ ብዙ ነገር መሆን አይቻልም። እውቀት ያስፈልጋል። ትውልድ አለ፣ አገር አለ፣ እናቶች አሉ። እናት እያሳደቡ እናት እየተሳደቡ እናቶቻችንን እያሰደቡ አገር እያሰደቡ ቁጭ ብሎ ገንዘብ መልቀም አይቻልም። መማር አለባቸው። ምን ታስባላችሁ እናንተ? ለነገሩ ኮሚታተሮች እኮ አንዳንዶቻችሁ ደደብ ናችሁ፣ አንዳንዶቻችሁ ነቃ ያላችሁ ናችሁ። ይገባኛል። አዎ፣ ስለዚህ ነው ምንም ቢሆን ወጣቱ እንግዲህ እንደዚህ ራሱ እየነቃ በጣም ጥሩ የሆነ ኮሜንቶች እየሰጠን ያለው። በመሀልም ደግሞ ሌሎች እንግዲህ ይህን ነገር የሚቃወሙ ቢኖርም ማለት ነው። ዋናው ነገር ምንድነው? አትሊስት ሁሉም ሰው እንዲማማር በተቻለ መጠን በየአካባቢው እንደነዚህ አይነት ድምጽ ማስነሳት ማሰማት ጥሩ ይመስለኛል። መከራከሩ ምንም እስኪዋጥ ድረስ ያ ነገር እንደዚህ መቆየቱ በጣም ጥሩ ነው ብዬ ነው ማምነው። በፊት እንደው በጣም እኔም ራሱ ስቃወም ነበር። ለምን ቶሎ አይጠፋም፣ ለምን መንግስት ቶሎ የሆነ አክሽን አይወስድም በሚል ነበርና ነገሮቹ በደንብ እርስ በርስ እንደገና እየተረዳዳ ስለሆነ አሁን ህብረተሰቡ በደንብ እየተረዳው ነው ምን እንደተፈጠረ ማለት ነው። ስለዚህ ለዚህ በቅቷል። እንግዲህ እግዚአብሔር ደግሞ የሚቀጥለውን ነገር ደግሞ ጥሩ ያድርግልን። እስቲ ይሄ ነገር በመንፈሳዊ ምን ይመስላል የሚለውን ደግሞ ላሰማችሁና እንግዲህ ፕሮግራሚን ለማጠናቀቅ ሞክራለሁ ማለት ነው። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችላል። እለታፈቅርዎ ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለእኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተውን ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። በቃ ድመወዳት ጸበለሳለች ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄ ሁሉ ፀሐይወት ሰጠኝ ይሄ ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋልናት። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮ የሚሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እንኳን አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት ለእግዚአብሔር በብዙ ጊዜ መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን። ደደብ ሰው የሚያልፍለት ዘመን ላይ ነው ያለነው። ደደብ ማለት ነው ስሙ ማሰብ አቆሙ። ተነስ፣ ከዘመን ጎለህ ከሰው አትነስ። ተነስ፣ ደብተሩን ቅደድ፣ መጽሐፉን ጣል፣ ስልክህን አንሳው።
እውቀት ብርሃን ነው ያለህን ደድበህ እርሰው። ተነስ፣ አትመራመር፣ አትጻፍ፣ አታንብብ። ና ወደ ቲክቶክ ሰግጠ ደድብ። ከጊዜው ጋር ሂድ፣ ዘመኑን ምሰል። ቀድመህ እንዳታር ቀስ ብለህ ብሰል። ለምን አትበለኝ፣ ጠያቂ ትውልድ አያስፈልግም። ጭጭ ብለህ ደድብ፣ ሰግጠህ አዝግም። እንዴት አትበለኝ፣ ይሄን ጥያቄ ቅጨው ባጭሩ፣ መልስ አይገኝም ካልደነቆሩ። ስለዚህ አንተም አትመራመር፣ አትጻፍ፣ አታንብብ። ባታውቅም ታውቅ፣ አትጠይቅ፣ ደድብ። እንዴት አትበለኝ፣ ያልጠራውትን ሰይጣን አታምጣው። ሰግጠ ደድብ፣ ለደደበ ነው ቀን የሚወጣው። ደድብ ልጄ። እንደሰማችሁት ነው እንግዲህ በእውነት ቃለ ሕይወት ያሰማልን። በተረፈ ግን እንደሚታወቀው ማናችንም ብንሆን ብዙም በህይወታችን የምናውቀው ነገር ምንድነው? ትልልቅ የታወቁ ሰዎች አሉ። እነዚህ ትልልቅ ሰዎች እዚህ ሲደርሱ ወይም እንደዚህ በጣም ትልቅ ቦታ ላይ መሆናቸውን ስናይ ከመጀመሪያው ታሪካቸው ሲታይ በጣም በትንሽ የሆነ ነገር ሆኖ ከማንም ጋር እንደዚህ ሳይሯሯጡ ወይም ልታወቅ ሳይሉ ምን ሳይሉ በጣም ሀብታም የሆኑ ሰዎች እንዳሉ ሁላችንም እናውቃለንና ለምሳሌ መጥቀስ የምችለው እንግዲህ የሰንሻይን ባለቤት የሆነውን ኤርሚያስ ብንጠቅስ ከቆሎ መሸጥ ጀምሮ የት እንደደረሰ ሁላችንም እናውቃለን። በዚህ ህይወት ውስጥ ግን አንድም ሰው አያውቀውም ነበር። መታወቅ የጀመረው እንግዲህ እዛ ላይ ደርሶ እንግዲህ ቤት እያደለ በሚሰጠን ሰዓት ነው ማለት ነው። በዛም ሰዓት ቢሆን ደግሞ እንደዚህ ወጥቶ ያዙ ይልቀቁኝ ያለ አይነት አክት አሳይቶ ማቅ ህብረተሰብ እንደሆነ እንግዲህ ሰው እንደሆነ እናውቃለን። ስለዚህ እንደነዚህ አይነት ሰዎች ብዙ አሉ። ለማደግም ለመፈመስም ሆነ ጥሩ ነገር እዚህ ሀገር ላይ ለመስራት ነገር ግን ለእይታ በየቦታው እየሰጠን ላደረግነው እርዳታ ለእይታ ለምናደርገው እንቅስቃሴ በምናገኘው መታወቅ ውድቀታችን በጣም መጥፎ ይሆናል ብዬ አምናለሁ። ስለዚህ እንደነዚህ አይነት ነገሮች መጠንቀቅ ይኖርብናል። ክርስቲያን እስከሆን ድረስ በክርስቲያናዊ ህይወት ውስጥ ደግሞ በተቻለ መጠን ለእግዚአብሔር የሚደረገው ነገር ይበልጣል ነው እንግዲህ አሁን የተባልነው። ስለዚህ ለሱ የሚደረገው ደግሞ እንደታወቀው በቀኝ የምትሰጠው ግራህ አየው ነው የሚባለውና ስለዚህ የምናደርገውን ነገር ለሰው እይታ ብለን ሳይሆን ማድረግ ያለብን ለራሳችን መሆን አለበት ላለው ውዴቱ ቤተሰቦቼ ለዛሬ ያዘጋጀውላችሁ ፕሮግራም ይሄን ይመስላል። እንደተለመደው ከወደዳችኋት ላይክ አድርጉልኝ፣ ኮሜንታችሁ ኃይሌን እያልኩ ልለያችሁ። መልካም ጊዜ ይሆንላችሁ። አያድርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው። ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የእሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ ላለው ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሴጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው? የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ
እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ከአሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ።